የዜና አርዕስቶችን ተመልከቱ። ኢራን፣ እስራኤል፣ አሜሪካ፣ በመካከለኛው ምስራቅ የሚሰማው የጦርነት ነጋሪት ፖለቲካዊ ክስተት ብቻ አይደለም፣ ትንቢታዊ ነው። ጊዜ እያለቀ ነው። በማንኛውም ደቂቃ ይህንን ዓለም ልንለይ እንችላለን። ነገር ግን ይህ ከመሆኑ በፊት ልታከናውኑት የሚገባ አንድ ትልቅ ጉዳይ ይህችን ምድር ከመልቀቃችሁ በፊት ልታደርጉት የሚገባ አንድ ስኬታማ ነገር አለ። ማመን አለባችሁ። ማመን። ይህን የእግዚአብሔርን ቃል ስሙ። ማቴዎስ ምዕራፍ 17 ላይ ጌታ ኢየሱስ በመገለጥ ተራራ ላይ ነበር። በዛ ተራራ ላይ ከዮሐንስ ከያዕቆብ ጴጥሮስ ጋር አብሮ ነበረ እና ቁጥር 14 ላይ ወደ ህዝቡ ከዛ ከተመለሰ በኋላ አንድ ሰው ወደ ኢየሱስ ቀርቦ በፊቱ ተንበረከከና እንዲህ አለው፣ ጌታ ሆይ እባክህ ልጄን ማርልኝ፣ በሚጥል በሽታ እጅግ እየተሰቃየ ነው። ብዙ ጊዜ እሳት ውስጥ ይወድቃል፣ ውሃ ውስጥ ይገባል። ወደ ደቀ መዛሙርት አመጣሁት፣ ነገር ግን ሊፈውሱት አልቻሉም። ዘጠኞቻችን አይሉት አመጣላቸው፣ ሊፈውሱት አልቻሉም። ኢየሱስም እንደዚህ ያላቸው፣ አንተ የማታምን ጠማማ ትውልድ፣ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳቸዋለሁ? ልጁን ወደዚህ አምጡት አለ። ከዚያም ኢየሱስ ጋኔኑን ገጸጸውና ከልጁ ወጣ። ልጁም ከዚያች ሰዓት ጀምሮ ዳነ። በዚህ ክፍል ኢየሱስ ክፉኛ አዝኗል። እንዲህም አለ፣ አንተ የማታምን ጠማማ ትውልድ። የቃሉን ጥልቅ ትርጓሜ ስንመለከት አለማመን ማለት መረጃ ማጣት ማለት አይደለም። በእግዚአብሔር ላይ ለመታመን ሆን ብሎ አሻፈረኝ ማለት ነው። ጠማማ የሚለው ቃል ከትክክለኛው መስመር መውጣትን፣ መጣመምን ያሳያል። የኛ አለማመን ለእግዚአብሔር ምን ትርጉም አለው? ልቡን ክፉኛ ያሳዝናል። የሰማይን ጓዳና በረከት ከፍቶልን እያለ እኛ ግን መክፈቻውን ለማዞር ፈቃደኛ ባለመሆናችን እግዚአብሔር ያዝናል። አለማመን የእግዚአብሔር በረከት ወደ ሕይወታችን እንዳይፈስ የሚገድብ ታላቅ ግድብ ነው። ደቀ መዛሙርቱ ስልጣኑ ነበራቸው፣ ነገር ግን አለማመናቸው የተአምራቱን ኃይል አቋረጠው። የእናንተም እምነት ማጣት አጥብቃችሁ የምትጸልዩለትን ሕይወት እንዳታገኙ መንገድ ዘግቶባቸዋል። ይህንን እንዴት ማስተካከል እንችላለን? ወደ እውነተኛ እምነት የሚያደርሱ 3 መለኮታዊ እርምጃዎችን እነሆ። ደረጃ 1 ንስሐ። ይህ በግሪኩ ሜታኖያ ሲሆን የአእምሮ መታደስንና የሐሳብ ለውጥን ያመለክታል። በራሳችሁ መታመን ትታችሁ ከእግዚአብሔር ቃል ጋር መስማማት አለባችሁ። ደረጃ 2 መገለጥ ነው። እምነት ከመስማት ይመጣል፣ መስማትም በእግዚአብሔር ቃል። ኢየሱስ እንደ መምህር ብቻ ሳይሆን እንደ ግላዊ አዳኝ ሆኖ እስኪገለጥላችሁ ድረስ በእግዚአብሔር ቃል ውስጥ ራሳችሁን ማስገባት ይኖርባችኋል። ደረጃ 3 መደገፍ፣ ሙሉ በሙሉ መታመን። የዘላለም ሕይወታችሁን ዕጣ ፈንታ ሙሉ በሙሉ በክርስቶስ ላይ መጣል አለባችሁ። ሌላ ተለዋጭ ዕቅድ ሊኖራችሁ አይገባም። ዓለም እየተናወጠች ነው ወገኖቼ። ዘላለማዊነት ካሰባችሁት በላይ እጅግ ቀርቧል። ለነፍሳችሁ መድኃኒት ሳታገኙ ይችን ምድር እንዳትለቁ በኢየሱስ እመኑ። እግዚአብሔር የሰጣችሁን ከሁሉ የላቀ ስጦታ ተቀበሉ። እርሱም ጌታችን ኢየሱስ ክርስቶስ ነው። ዛሬውን እመኑ። የመዳን ቀን ዛሬ ነው፣ እርሱም አሁን ነው።